አንድ ለእናቱ ለጠላቱ የተባለለት እንግዲህ እንደ ብሩኬ አይነቱ ጀግና ወንድ ነው። ጀግና ወልዶ ጀግና ያሳደገው የእናቱ ሸበላ መሬት ላይ አንጠባጠበው። ጀግና ሲያሳድጋችሁ እንግዲህ ሀሞታችሁ ሁሉ አይደፈርም እና በዚህ አጋጣሚ ጸብን እኛ አናበረታታም። ጸብ የሰይጣን ነው የሰዎች አይደለም። ነገር ግን ዳኒ ሮስ ተናግረን ነበር እረፍ ተው፣ ሰውን አትፈታተን፣ ሰላም የነበሩ ልጆችን አትበጥብጣቸው፣ ከቻልክ አስታርቅ አለን። ሊሰማ አልቻለም። ሊሰማ ያልቻለ ሰው ደግሞ ዋጋውን እንደዚህ ያገኛልና የፈሪዱላ 12 ነው አሉ። ዳኒ ቢጨንቀው መሬት ላይ ተነጥፎ እንዴ ተው ብሩኬ ተው ቀየርብሃለሁ ሲል ማለት ነው። ወይኔ ጉዴ! በቃ ይሄ ልጅ ድንገት ተነስቶ ተቀየረ ብዬ በቃ ሆረሮቹ ከፊቴ ላይ መጥተው ድቅን አሉብኝ ማለት ነው። ያው የሆረር ፊልም ነው እንግዲህ ድንገት ተነስቶ የሚቀየርባችኋል። ተመስጣችሁ ምናምን እያያችሁ ይቀየሩና ያስደነግጧችኋል። በዚህና በዚህ ጥርሳቸው ይወጣልና አስባችሁታል? ይሄ ልጅ ተነስቶ ሆረር ቢሆን አሁን ሀይሚና ብሩኬ ምንድን ነው የሚወጣቸው? ወይኔ ቤተሰብ እንደው መሳቅ ፈልጌ አይደለም ሁኔታው አስቆኝ ነው እንጂ እንዴ እቀየራለሁ በሚል ተልካሻ ምክንያት ብሩኬ እንዲለቀው መላ ፈጠረና ደግነቱ እንኳንም መላ ፈጠርክ እያፋተረ ስለነበረ አልሙሂም እንግዲህ ውዶቼ ማለት ነው የውላቸው እኛ ጸብን አናበረታታን ብያለሁ። ግን ይሄ ልጅ ይገባዋል እንዴ! ደማችንን ያፈላው ጨጓራችንን የላጠው አንደኛ ነገር በምንም ነገር አይደለም ተነስቶ ስሙን እያጠፋ ያለው ብቀላ ነው የያዘው ማለት ነው። ባለፈው ከሶሲ ጋር ስለመጣ ብሩኬ አሁን ደግሞ እሱ ሀይሚን ጎምለል እያደረገ ይዟት አልመጣም። በጣም ይገርማል። እንደ ሀይሚ በየትኛውም አጋጣሚ በፈጠረሽ አምላክ ከዚህ ሰው ጋር አትገናኝ። አብሮ ለመሄድ ራሱ አይመጥንሽም። ለምንድን ነው የምትባየውን ማትሰሚ? ከዳኒ ጋር ለነገሩ ትናንት የተናገረችውን እኮ እንደፈለግኩ አድርጋለሁ ያለችውን እሷን ብሩኬን ለማናደድ ይመስለኛል። የመሬን ነው። እና ከዚህ በፊት ምን አልኳችሁ? ሀይሚ ተበላች፣ ኩርንችት በልቷታል አልኳችሁ እኮ። ሸወዳት፣ በቃ በቀላሉ ነው የሸወዳት። እና አሳየው፣ ለእኔ ያሳየህ ነገር ምንድን ነው? ውሸት ነው እያለች ስጠይቀው እኮ መላ ጠፋው። አያቸው የውሸታም ሰው የውሸታም እንባ ባቄላ ያክላል ይባላል። እና እንግዲህ ባያለቅስም እንደዛው ነው የሚያሳየው፣ ቅጡ ጠፋው። ሀይሚን በቀላሉ መሸወድ ስለቻለ በቀላሉ ሸወዳት። ብሩኬን ግን በምንም ሊሸውደው አይችልም ማለት ነው። ብሩኬ እኮ በኩራት ነው። አዎ የድሮ ነው ማለት እንደተጻጻፈ እኮ ተናግሯል። ይሄ ከዚህ ጋር አልካደም። አሳየኝ፣ የትኛው ፎቶ ሆኖ የትኛው ጋር ነው የተለጣጠፍኩት ብሎ በስርዓት ሲጠይቀው ማሳየት አልቻለም። ለምን? ዜሮ ማስረጃ የለህም። ከንቱ የሆንክ ልጅ ማለት ነው። አንተ እኮ በስም ማጥፋት ደረጃ ማለት ነው ልትከሰስ ይገባል። እንደውም የሰውን ስም ስላጠፋ እንግዲህ አላሳይም ካለው በኋላ ነው ብሩኬ ወደ ጸብ የገባው እንጂ መጀመሪያ አሳየኝ፣ የታለ ለእሱ ያሳያት ነገር አንተን አይታ ያመነችበትን ነገር ለእኔ ያሳየኝ እያለው ነበር። ማሳየት አልፈለገም ሳይሆን ስለሌለ ነው። ወይም ደግሞ ኤዲት አድርጎ ያሳያት ይሆናል። ምክንያቱም ብሩኬ ስለሚያውቅበት እና ሀይሚ ነቅተሻል ብዬ አስባለሁኝ ውሸት ነበረ ወይ እያለች ስለነበር እንግዲህ ዞሮ እንደሸወደሽ ግልጽ ነው። ከዚህ ጋር ሸውዶሻል ሀይሚ። ድጋሚ ዳኒ የሚባል ሰው ባታምኝ መልካም ነው ይመስለኛል። ያው ብዙ ነገሮችን አንናገር እባካችሁ። በቃ እኔ ሁሌም እንደምላችሁ ወደ ሰላም የሚያመጣቸውን ነገር እንናገር እንጂ በእያንዳንዱ ጥቃቀኖቿ እነሱ ያሉትን ነገር እያወጣን ከዚህ ጋር እንደዚህ ካልን ውዶችዬ ሀይሚና ብሩኬ አይስማሙም። ነገር ግን የሆነ የምንተወው ነገር አለ፣ የምናነሳው ነገር አለ። ሁሉ የተወራው ሁሉ አይነሳምና እንደሚመስለኝ አቅጣጫቸው አሁን የሆነ ይታረቃሉ፣ በቅርብ ይታረቃሉ። የብሩኬ ሁኔታ ግን ትንሽ ያስፈራል ማለት ነው። ወይኔ ጉዴ! ሀይሚ ቀዝቀዝ ስትል በቃ ብሩኬ መጣበት፣ ተናደደ። ለነገሩ ምን ያድርግ? ያው ያለመናደድ አይችልም ብሩኬ በዚህ አጋጣሚ። ምክንያቱም ያው ከሳምንት በላይ ይቅርታ ብለዋል። ብቻ ብዙ ነገሮች የሚያናዱት ነገር አሉ። ግን ደግሞ በእርግጠኝነት የምነግራችሁ ውዶቼ ይሄም ነገር ያልፋል። በቃ ሀይሚ ግን በደንብ ትምህርት ልትወስድ ይገባል። ከዚህ በኋላ ማንም መጥቶ ጭንቅላትሽን ሊመርዘው አይገባም። እንደ ዳኒ አይነቱ ተልካሻ ማለት ነው። ብቻ ላቅም የብሩኬ ነገር ያው ለሁለታቸውም እንግዲህ ልባቸውን የሚያበርድ ነገር ያምጣ። ቀዝቀዝ ብለው ነገሮችን እንዲነጋገሩ ማለት ነው። አይታችሁታል፣ ብሩኬ ትንሽ ስሜታዊ እየሆነ ነው ያለው። ብቻ ግን ነገሮች ቀዝቀዝ እንደሚሉ አምናለሁ። እኔ ውስጤን ማሳመን የምፈልገው በቃ እንደዚህ ነው። ነገ ይታረቃሉ፣ ነገ ሰላም ሆነው ይመጣሉ ብዬ ነው